ውድና የተከበራችሁ ተመልካቾች እንግዲህ በሮመዳን ውስጥ ከተሰራ ስራ ደግሞ ዛሬ የማሳያችሁ ነው የሚሆነው። ፕላስቲክ ኮርኒስ ግድግዳ ቻክ እንግዲህ በዚህ መንገድ ከዚህ ቤት ላይ ያረፈውን ከሷሎን ጀምሬ የማሳያችሁ ይሆናል ማለት ነው። እንዲሁም ቤታችሁን በቅርብ ማሰራት ለምታሰቡ ደግሞ አሁን ላይ የማቴሪያልስ ዋጋ እንዴት ነው እያንዳንዱ እየነገርኳችሁ የጨመሩ እቃዎችን ማለት ነው የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደህና ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ በዚህ ወር ውስጥ ተጠፋፍተናል። በተለይ ስለ ቤቶች ዙሪያ ያቀረብኩላችሁ አይደለም፣ በሌላ ስራ ምክንያት እንግዲህ ምቾት አልነበረኝም። ከዛ አንፃር ነው ኢንሻአላህ ከዚህ በኋላ እንግዲህ የምንገናኝ ይሆናል ማለት ነው። ዛሬ ይዤላችሁ የቀረብኩት አንድ ፕላስቲክ ኮርኒስ የተሰራ ቤት ይዤላችሁ ቀርብ ያለው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ምልክቱን በመጫን ቤተሰቡን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዚህ ጋር የምትመለከቱት እንግዲህ ፕላስቲክ ኮርኒስ ተሰርቷል። ግድግዳውም እንደምታዩት እንግዲህ ቻክ ተሰርቷል ማለት ነው። በአሁኑ ሰዓት እንግዲህ ቤታችሁን ማስዋብ ለምትፈልጉ ፕላስቲክ በካሬ ስንት ገብቷል ሞራሌስ እያንዳንዱም እነግራችኋለሁኝ ማለት ነው። ስለዚህ ይህንን ስራ እስኪ ከዚህ ቤት ላይ ያረፉትን መኝታ ቤትም ላይ ያለውን የሳሎኑም ዲዛይን ላሳያችሁና ቀጣይ ላይ ደግሞ ስራው ከምን ጀምሮ ነው የተሰራ የሚለውን የምናይ ነው የሚሆነው። ቤቱ እንግዲህ ሳሎን ላይ ያረፈው ዲዛይን ይሄንን ይመስላል። ቻኩም እንደምታዩት እንግዲህ በዚህ መንገድ ተጠናቋል። ቤቷ ትንሽ አጠር ከማለቷ ውጭ እንግዲህ በዚህ መንገድ ጽድት ብላ የተሰራ የሆነ የፕላስቲክ ኮርኒስ ነው። ግድግዳውም ቻኩ እንደምታዩት በዚህ መንገድ ተጠናቋል። ከዚህ በኋላ ውስጡ ይሄ እንግዲህ የሚጸዳ ይሆናል። ይህ ከተጸዳ በኋላ ግድግዳውም ሲደርቅ ቀለም የሚቀባ ይሆናል ማለት ነው። ይሄ ሳሎን ላይ ያረፈ ነው። እንዴት አያችሁት? እንግዲህ ውድ ተመልካቾች ቤታችሁን በቅርብ ማስዋብ ለምትፈልጉ ፕላስቲክ በካሬ በጣም ጨምሯል። 500 እስከ 520 ተሸጥ የነበረው በካሬ ፕላስቲክ አሁን ላይ 600 ብር ገብቷል ማለት ነው። በጣም ነው የጨመረው ማቴሪያል። ጂፕሰም እስከ 550 ብር ገብቷል። 320 330 ተሸጥ የነበረ ጂፕሰም አሁን ላይ 400 ብር ገብቷል። እቃዎች እንግዲህ በጣም ነው የጨመሩት። የት እንደሚደርስ አናቅም። ስለዚህ ቤታችሁ ማስዋብ ለምትፈልጉ ከወዲሁ ብትሰሩ አሪፍ ነው ማለት ነው። ምክንያቱም አገራችን ላይ እንግዲህ እንደሚታወቀው አንድ እቃ አይጨምር እንጂ ይቀንሳል ማለት በጣም ከባድ ነው ማለት ነው። ስለዚህ አሁንም በቅርብ ለምታስጠሩ ማሰራት ይኖርባችኋል ማለት ነው። በቀጥታ ደግሞ ወደ መኝታ ቤት እንሄዳለን። ኮሊደር ጋር ስንመጣ ደግሞ ይሄንን ይመስላል። እዚህ ጋር ያው የብሬከር ቦታ አለ። የመኝታ ቤት ዲዛይን ደግሞ ይሄንን ይመስላል። ይሄን ይመስላል ውድ ተመልካቾች። ይህ እንግዲህ የምታዩት እርጥበቱ በደንብ ሲደርቅ ሙሉ ለሙሉ ነጭ ይሆናል ማለት ነው። ከዚያ በኋላ ነው እንግዲህ ቤቱ መቀባት ያለበት። እስከዛ ድረስ ግን መቀባት አይኖርበትም። ምክንያቱም ይህ በደንብ መድረቅ አለበት። በደንብ ሳይደርቅ ቀለም ከተቀባ ጉዳቱ ለባለቤቱ ነው። ለባለሙያው ስራዎችን ቶሎ ሰርቶ ለማስረከብ ምቹ ነው። ነገር ግን ስራው ጥራት አይኖረውም። በደንብ ግድግዳው ነጭ ሆኖ መድረቅ አለበት። ተመሳሳይ ይህ የምታዩት እንግዲህ መጀመሪያ ላይ የተሰራው ከላይ ነጭ እየሆነ መጥቷል። ወደታች ደግሞ የተሰራ ያለው እንደምታዩት ገና ነው። ስለዚህ ሙሉ ለሙሉ መድረቅ አለበት ማለት ነው። ከደረቀ በኋላ ነው መቀባት ያለበት። እስከዛው ፈጥናችሁ ባታስገቡ እጅግ በጣም አሪፍ ነው። ጥቅሙ ለባለቤቱ ነው የሚሆነው። ሌላው ውድ ተመልካቾች ወደ ልጆች መኝታ ክላስ ስንገባ ደግሞ እንደምታዩት በዚህ አይነት ደግሞ የጨርቅ ኮርኒስ መጥቷል ማለት ነው። እንደምታዩት እንደዚህ ተወጥሯል። ከዚህ ላይ ምንድነው የሚሆነው እንግዲህ አቅማችሁ ሙሉውን ቻክና እንዲሁም ደግሞ ጂፕሰም ኮርኒስ ፕላስቲክ ኮርኒስ ማሰራት ለማትችሉ ደግሞ በከፊል እንግዲህ እዚህ ቤት ላይ እንደምታዩት ይህ ጨርቅ ኮርኒስ ነው። ይህ የመብራት ዝርጋታው ቅድሚያ አብሮ ስላልተዘረጋ በዚህ መንገድ የመብራት ዝርጋታው ለመዘርጋት ነው ይሄ የተቆረቆረው ማለት ነው። ይሄ በቻክ የሚስተካከል ይሆናል። ከዚያ በኋላ ምንድነው የሚሆነው? ይህ ልስን ነው እንደምታዩት
በዚህ መልኩ ቤታችሁ ልስን ከሆነ ይህ አሁን ቻክ አይሆንም። በቀጥታ በቀጭኑ ጀሱ ይቀባና ወይም ጅብሰም በቀጭኑ ይቀባና ከዛ ላይ ቀለም የሚቀባ ይሆናል ማለት ነው። ስለዚህ ጅብሰም ወይም ቻክ ግድግዳው አይሰራም ይሄ ማለት ነው። እንዲሁም ፕላስቲክ ኮርኒስም አልተሰራ፣ በጨርቅ ኮርኒስ እንደዚህ ተሰርቷል። አቅማችሁ እንግዲህ ፕላስቲክ ኮርኒስ፣ ጅብሰም ኮርኒስ ለመስራት አቅም ለሌላችሁ ሙሉ ቤቱንም በእንደዚህ አይነት መልኩ ማሰራት ትችላላችሁ። ወይንም ደግሞ ሳሎንና መኝታ ክላሳችሁን ፕላስቲክ ወይም ጅብሰም ኮርኒስ አድርጋችሁ ሌላውን ክፍል ደግሞ ልክ እንደዚህ ጨርቅ ኮርኒስ ማሰራት ትችላላችሁ ማለት ነው። ይሄ እንደምታዩት መቃንም አሁን ነው እንግዲህ የተገጠመው። በዚህ መንገድ ቤቱ እየተስተካከለ ይገኛል ማለት ነው። ወደ እቃ ቤቱ ስንገባ እቃ ቤቱም ልክ እንደ ልጆች መኝታ ክላስ የዚህ አይነት ደግሞ የጨርቅ ኮርኒስ አለ። እንደ ምርጫችሁ እንግዲህ እናንተ 3 አይነት 4 አይነት ከለሮች አሉ የጨርቅ። በዚህ መንገድ ማሰራት ትችላላችሁ። ጥንካሬው እንዴት ነው ለምትሉ ደግሞ ከኬሻው ኮርኒስ ራሱ የተሻለ ነው። ውበትም አለው። ጥንካሬውም በጣም ቆንጆ ነው ማለት ነው። ስለዚህ ይህም ክላስ ምንድነው ልስን ስለሆነ በቀጭኑ ነው የሚቀባው። በቅርብ ሙሉ ለሙሉ እንግዲህ ተቀባብቶ ቀለም ሲያልቅ ሙሉውን የማሳያችሁ ይሆናል። እንዲሁም ደግሞ በዚህ መንገድ ለማሰራት ስንት ብር ወሰደ፣ ስንት ብር ይሰራዋል የሚለውን እያንዳንዱ ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል ማለት ነው። ይህ አሰራር በተለይ አቅም ለሌላችሁ በአጭር ጊዜ ወደ ሀገራችሁ መግባት ከፈለጋችሁ በዚህ መንገድ ቤታችሁ ማሰራት ትችላላችሁ። የመብራት ዝርጋታ ውሳ የማይቀር ነው። ሙሉ ለሙሉ መዘርጋት ይኖርበታል። ምክንያቱም ምን የሚሰራ ምን ኋላም ላይ መቆርቆሩ ስለማይቀር ከቻላችሁ ገና ስታስመርጉ የመብራት ዝርጋታው ቢያልቅ እንደዚህ ቁርቁራ አይኖርባችሁም ማለት ነው። ወጪንም ይቆጥባል። በዚህ መንገድ ቢሰራ አሪፍ ነው። በዛ ላይ ደግሞ የመብራት ገመድ ራሱ በየቀኑ ትልቅ የሆነ ጭማሪ እያሳየ ነው የመጣው። ለምሳሌ ብንወስድ 1.5 1600 1500 ሲሸጥ የነበረው 2250 ገብቷል። 2800 ሲሸጥ የነበረው 2.5 3250 ብር ገብቷል አሁን ላይ። ስለዚህ በጣም ነው እቃ እየጨመረ ያለ። በተለይ ሰሞኑን በውጭ ጦርነት ምክንያት እቃዎች እጅግ በጣም ነው የጨመሩት ማለት ነው። ውድና የተከበራችሁ ተመልካቾች እንግዲህ ይህ ቤት ደግሞ ሙሉ ለሙሉ ቀለሙ ተቀባብቶ መጨረሻ ላይ የምናየው ይሆናል። ስንትስ ብር ወሰደ የሚለውን እያንዳንዱ በዝርዝር ወደ እናንተ የማቀርብላችሁ ይሆናል። ቤታችሁ ማስዋብ ስትፈልጉ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ ማለት ነው። ከዚህ በኋላ በስርዓት የምንገናኝ ይሆናል ማለት ነው። እንግዲህ በዚህ ወር ውስጥ በደንብ ነው ቪዲዮ እየሰራሁላችሁ እንዳልነበር ለግልጽ ነው። ኢንሻአላህ ያው ረመዳንም እንግዲህ ወደ ማለቁ ነው፣ አለቀብን። ከዚህ በኋላ ወደ ስራም የምንመለስ ይሆናል ማለት ነው ኢንሻአላህ። በሌላ ቪዲዮ ውስጥ ከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።